ያላችሁ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 5 በዚች ቀን ቅዱስ አቡነ አቢብ አባ ቡላ አረፈ። የመላእክት አምሳል የሆነ አባ እብሎይ አረፈ። የከበረ ቅዱስ ኤልዮስ ሰማዕት ቤተ ክርስቲያኑ የከበረችበት ነው። የደብረ ሊባኖሱ አባ ሕፃን ሞዓ ቃል ኪዳን የተቀበሉበት ቀን ነው። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ በዕለተ ረቡዕ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ሀተታችን ቅዱስ አቡነ አቢብ ማናቸው በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ አድኖ ወልደ ሰንበትና እህታችን እንግዳ ጌጥ ወለተ ሰንበት በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝኩ እኔ ወደ ዝርዝር ዜናው አልፋለሁ። ቅዱስ አቡነ አቢብ አባ ቡላ ጥቅምት 5 በዚች ቀን ታላቅና ክብር የሆነ አቢብ የተባለ መስተጋድል አባ ቡላ አረፈ። የዚህም ቅዱስ የአባቱ ስም አብርሃም የእናቱም ስም ሐሪክ ነው። እነርሱም ከሮም ሀገር ሉፊ ከሚባል አውራጃ ናቸው። በዘመናቸውም ከሃዲው ንጉሥ መክስሚያኖስ በክርስቲያን ወገኖች ላይ መከራ ስለአመጣ ስደት ሆኖ ነበርና እነርሱም በስደት ብዙ ዘመን ኖሩ። ልጅንም ባጡ ጊዜ የተባረከ ልጅ ይሰጣቸው ዘንድ በጾም በጸሎት ተወስነው ወደ እግዚአብሔር ለመኑ። የእግዚአብሔር መልአክ በሕልም ተገለጠላቸውና ፍሬ የመላባትን ዘለላ ሰጣቸው። ይህም ቅዱስ በተጸነሰ ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ቡላ የእግዚአብሔር አገልጋይ በጽዮንም አድሮ የሚኖር የያዕቆብ ፈጣሪ ያከበረው የሚል ጽሑፍ ነበረበት። በተወለደም ጊዜ ክርስትና ሳያስነሱ ዓመት ሙሉ አኖሩት። እመቤታችን ማርያምም ለሮም ሊቀ ጳጳሳት ለሰለባስትሮስ ተገልጣ ወደ አብርሃም ቤት ሂዶ ሕፃኑን እንዲያጠምቀው አዘዘችው። እርሱም ሂዶ የክርስትና ጥምቀትን አጠመቀው። ስሙንም ቡላ ብሎ ሰየመው። እናትና አባቱም ሳይነግሩት ቡላ ስለሰየመው አደነቁ፣ እጹብ እጹብ አሉ። ከዚህም በኋላ ሊቀ ጳጳሳቱ በጸለየ ጊዜ የቁርባን ህብስትና ወይን የተመላ ጽዋ ከሰማይ ወረደ። እርሱም ቀድሶ ሥጋውንና ደሙን ከሕፃኑ ጋር አቀበላቸው። በዚያንም ጊዜ ሕፃኑ የ1 ዓመት ልጅ ሲሆን በባህሪ በሕልውና በመለኮት ከወልድ ከመንፈስ ቅዱስ ጋር አንድ የሆነ አብ በግብር በአካል በስም ልዩ ነው። በባህሪ በሕልውና በመለኮት ከአብ ከመንፈስ ቅዱስ ጋር አንድ የሆነ ወልድ በግብር በአካል በስም ልዩ ነው። በባህሪ በሕልውና በመለኮት በአብ ከወልድ ጋር አንድ የሆነ በመንፈስ ቅዱስ በግብር በአካል በስም ልዩ ነው ብሎ ተናገረ። ከጥቂት ዘመንም በኋላ አባትና እናቱ ዳር 7 ቀን ሞተው ሕፃኑ ብቻውን ቀረ። ሕፃኑም 10 ዓመት በሆነው ጊዜ ለጣዖት መስገድን የሚያዝ ከሃዲ መኮንን መጣ። ቅዱስ ቡላም በሰማ ጊዜ ወደ መኮንኑ ሄዶ የረከሱ አማልክቶቹን ረገመ። መኮንኑም በአካል ታናሽነቱን አይቶ እጅግ አደነቀ።
በዚያንም ጊዜ በችንካር እንዲቸነክሩት፣ ስጋውንም እንዲሰነጣጥቁት፣ ቆዳውንም ከአጥንቱ እንዲገፉ፣ እጆቹንና እግሮቹንም በመጋዝ እንዲቆርጡ፣ ጀርባውንም እንዲገርፉ፣ በሾተሎችና በጦሮች መካከል አድርገው ከመንኮራኩር ውስጥ እንዲጨምሩት፣ ዳግመኛም በመንገድ ላይ እንዲጎትቱት አዘዘ። የመላእክት አለቃ ሚካኤልም መጥቶ አዳነው፣ ያለ ጉዳትም ጤነኛ አደረገው። ከዚህም በኋላ ወደ ሌላ መኮንን ሄዶ እርሱንና የረከሱ ጣዖቶችን ረገመ። መኮንኑም ተቆጥቶ በሚያዝያ ወር 18 ቀን ራሱን በሰይፍ ቆረጠው። ቅዱስ ሚካኤልም ከሰማይ ወርዶ ከሙታን ለይቶ አስነሳው። ወደ አንድ ገዳምም ወስዶ የምንኩስና ልብስንና አስኬማን በመስቀል ምልክት አለበሰው። እንዲህም አለው፣ ከቅዱሳን ጻድቃን አንድነት ትሆን ዘንድ እግዚአብሔር አዞሃል። ያን ጊዜም ቅዱስ አባ ቡላ ከደረቅ ተራራ ላይ ወጣ። ያለማቋረጥም በውስጧ እየተጋደለ ኖረ። የጌታችን የኢየሱስ ክርስቶስን መከራውንና ስቅለቱን በአሰበ ጊዜ ከረዥም እንጨት ላይ በመውጣት ራሱን ወደ ታች ሁል ጊዜ ይወረውር ነበር። በአንዲት ቀን ከዛፍ ላይ በተወረወረ ጊዜ ሰይጣን ሊገለው ስለ በረታበት ሞተ። ያን ጊዜም ክብር ይግባውና መድኃኒታችን ከሞት አስነሳውና እንዲህ አለው፣ ከእንግዲህ ስም ቡላ አይሁን አቢብ ይባል እንጂ የብዙዎች አባት ትሆናለህና። እርሱም የክርስቶስን ፍቅር እጅግ ጨመረ። ፊቱንም እየጸፋ ስጋውንም በጥቂቱ እየተቆረጠ ጀርባውንም 700 ጊዜ እየገረፈ ኖረ። ጌታችንም ይፈውሰው ነበር። በየእሑድም ቀን ከቅድስት ድንግል እመቤታችን ማርያም እንደተወለደ በሌሎች ቀኖችም እንደተያዘና ከአይሁድ መከራ እንደተቀበለ ሆኖ ይገለጽለት ነበር። ስለዚህም ሳይበላ ሳይጠጣ 42 ዓመት ኖረ። ዳግመኛም ናላው ፈሶ እስኪያልቅ 12 ወር በራሱ ተተክሎ ኖረ። በአንዲትም ቀን የጌታችንን መከራ በአሰበ ጊዜ ሰይፉን በአንጻሩ ተከለ። ከእንጨት ላይም ወጥቶ በላይ ወድቆ ሞተ። ቅድስት ድንግል እመቤታችን ማርያምም ከአእላፍ መላእክት ጋር መጥታ የኔና የልጄ ወዳጅ ሰላምታ ይድረስ አለችው። ከበድኑም ቃል ወጥቶ የሰማይና የምድር ንግሥት እመቤቴ ሰላምታ ይገባሻል አላት። እርሷም በከበሩ እጆቿ ዳስሳ ከሞት አስነሳችው። ዕድሜውንም ፈጽሞ ከዚህ ዓለም የሚወጣበት ጊዜ ሲደርስ ክብር ይግባውና ጌታችን ክርስቶስ በእጁ ልዩ የሆኑ አክሊሎችን የሚያበሩ ልብሶችንም ይዞ ተገለጠለት። ወዳጅ አቢብ ሆይ በማያልቅ ተድላ ደስታ ደስ አሰኝ ዘንድ ወደ እኔ ና። ስምህን ለሚጠራ መታሰቢያህን ለሚያደርግ እኔ ኃጢአቱን አስተሰርይለት ዘንድ በራሴ ማልኩልህ። ወይም ለተራቆተ የሚያለብሰውን፣ ለተራበም የሚያጠግበውን፣ ለተጠማ የሚያጠጣውን የገድልህን መጽሐፍም የሚጽፈውን ወይም የሚያነበውን የሚሰማውን በጸሎትህም የሚተማመኑትን ሁሉ እስከ 10 ትውልድ እምራቸዋለሁ። ይህንንም ብሎ አፉን ሳመው፣ በደረቱም ላይ አድርጎ ወደ አየር አወጣው። የመላእክትንም ምስጋና በሰማች ጊዜ ነፍሱ በስጋው ተለየች፣ ወደ ሰማያዊት ኢየሩሳሌም ገባች። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች፣ እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን እንግዳ ጌጥ ወለተ ሰንበት ታቀርብልናለች። በድጋሚ አብራችሁን ቆዩ።
በደብረ ሊባኖስ። በዚህችም ቀን የደብረ ሊባኖሱ አባ ሕፃን ሞዓ ቃል ኪዳን የተቀበሉበት ቀን ነው። አባታቸው አርኬሌድስ እናታቸው ትቤጽዮን ይባላሉ። የተወለዱት ጥር 25 ቀን ነው። አቡነ ሕፃን ሞዓና አቡነ ተክለ ሃይማኖት የስጋ ዝምድና አላቸው። ይኸውም አባታቸው አርኬሌድስና ጸጋ ዘአብ ወንድማማቾች ናቸውና አርኬሌድስና ጸጋ ዘአብ ሌሎች 4 ወንድሞች አሏቸው። እነርሱም እንድርያስ፣ ዘር አብርሃም፣ ቀሲስ ዮናስና ቀሲስ ዮሐንስ ናቸው። አርኬሌድስ ሕፃን ሞዓን ይወልዳል። ጸጋ ዘአብ ተክለ ሃይማኖትን ይወልዳል። እንድርያስ ሳሙኤል ዘወገግን፣ ዘር አብርሃም ታላቋ ኖሪዎስን፣ ቀሲስ ዮናስ ገላውዲዮስንና የፈጠጋሩን ማትያስንና ቀሲስ ዮሐንስ ዜና ማርቆስን ይወልዳሉ። እነዚህ የከበሩ ቅዱሳን አባቶቻችን በእናታቸውም ወገን ቢሆን እንዲሁ በዝምድና የተቆራኙ ናቸው። አቡነ ሕፃን ሞዓ በሌላኛው ስማቸው ሕፃን ዘደብረ በግ ተብለውም ይጠራሉ። ይኸውም የደብረ በግ ገዳም የመሰረቱት እርሳቸው ስለሆኑ ነው። ከ47ቱ የሀገራችን ቀደምት ቅዱሳን ውስጥ አንዱ ናቸው። በመንዝና በተጉለት የሚገኙ ታላላቅ ገዳማትን አብዛኞቹን የመሰረቷቸው አቡነ ሕፃን ሞዓ ናቸው። ጻድቁ በክፎች ወሬና ሴራ ምክንያት ከበሬ ጋር ተጠምደው ሰማዕትነት የተቀበሉ አባት ናቸው። ከበሬ ጋር ሲታረሱ ውለው በእጅጉ ከደከማቸው በኋላ በኃይል የተነፈሱባት ምድሪቱ ዛሬም ድረስ ልክ እንደ ሰው የሚሞቅ ትንፋሽ ታወጣለች። ያም በጻድቁ እስትንፋስ አምሳል ከመሬት ውስጥ የሚወጣው እስትንፋስ ለአስም በሽታ መድኃኒት ሆኖ ብዙዎችን እየፈወሰ ነው። ገዳማቸው ከደብረ ብርሃን ከተማ በእግር 2 ሰዓት መንገድ ርቀት ላይ ይገኛል። ይኸውም ከወይንዬ ተክለ ሃይማኖት ገዳም አጠገብ ነው። ጻድቁ ጥር 25 ቀን ልደታቸው፣ ጥቅምት 25 ቀን ቃል ኪዳን የተቀበሉ በት ዕለት ሲሆን ሐምሌ 25 ቀን ደግሞ እረፍታቸው ነው። ዳግመኛም ጥቅምት 26 በዚህች ዕለት ከ72ቱ አርድእት አንዱ ቅዱስ ሐዋርያ ጢሞና በሰማዕትነት አረፈ። የጌታ ወንድም የተባለው ቅዱስ ያዕቆብ ወልደ ዮሴፍ መታሰቢያው ነው። ቅዱስ ሐዋርያ ጢሞና ጥቅምት 26 በዚህች ቀን ጌታችን ከመረጣቸውና በሽተኞችን ሁሉ ይፈውሱ ዘንድ አጋንንትን የሚያወጡ ዘንድ ስልጣን ከሰጣቸው ከ72ቱ አርድእት አንዱ ቅዱስ ሐዋርያ ጢሞና በሰማዕትነት አረፈ። ይህም ቅዱስ ጢሞና ሰማያዊ ሀብትን መለኮታዊ ኃይልን ገንዘብ አድርጎ በሽተኞችን ፈወሳቸው፣ አጋንንትም ተገዙለት። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ በምድር ሳለ አገለገለው። ወደ ሰማይም ካረገ በኋላ ሐዋርያትን አገለገላቸው። በ50ኛውም ቀን ጰራቅሊጦስ በወረደ ጊዜ የአጽናኝ መንፈስ ቅዱስ ጸጋ ከእርሳቸው ጋር ተቀበለ። ከዚህም በኋላ 7 ሆነው ከተቆጠሩት ዲያቆናት ጋር ሐዋርያት ሾሙትም። እነርሱ መንፈስ ቅዱስን ዕውቀትንም የተመሉ እንደሆኑ የሐዋርያት ሥራ መጽሐፍ ምስክር ሆኗል። በዲቁና አገልግሎትም ጥቂት ካገለገለ በኋላ ብልቃ ከሚባል ሀገር በስተምዕራብ በሆነ ስብራ በሚባል ሀገር ላይ ኤጲስቆጶስነት ሾሙትም። በውስጧም ክብር ይግባውና የጌታችን የመድኃኒታችን የኢየሱስ ክርስቶስን ሃይማኖት አስተማረ። ከዮናውያንና ከአይሁድም ብዙዎችን አጠመቃቸው። የዚያች ሀገረ ገዥም ይህን በሰማ ጊዜ ቅዱስ ጢሞናን ይዞ ጽኑ ስቃይን አሰቃይቶ በእሳት አቃጠለው። በመንግስተ ሰማያትም የሰማዕትነት አክሊል ተቀበለ። ዳግመኛም በዚህች ዕለት ቅዱስ ያዕቆብ ወልደ ዮሴፍ መታሰቢያው ነው። ቅዱስ ያዕቆብ የጌታችን ወንድም የተባለውና የኢየሩሳሌም ኤጲስቆጶስ የነበረው ነው። እርሱም የጠራቢው የዮሴፍ ልጅ ሲሆን ከልጆች ሁሉ ትንሹ ነው። ድንግልና ንጹሕ ሆኖ ከጌታችን ጋር እየተጫወተ አብሮ አድጓል። ያዕቆብ ወላጅ እናቱ በልጅነቱ ስለሞተችበትና የብርሃን እናት የሆነች ወላዲተ አምላክ ድንግል ማርያም ዮሴፍ አረጋዊ በ83 ዓመቱ ጠባቂ ይሆናት ዘንድ ወደ ቤቱ ሲወስዳት ድንግል ማርያም ያዕቆብን የሞት ልጅ ሆኖ አግኝታው ከወለደችው ከመድኃኔ ዓለም ክርስቶስ ጋር አብራ ተንከባክባ አሳድገዋለች። ያዕቆብ ከጌታችን ጋር አብሮ እየተጫወተ ያለ አንድ ቀን ትግል ይገጥማሉ። ያዕቆብም ጌታችንን አንስቶ ጣለው። ድጋሚ ተያያዙና አሁንም ያዕቆብ ጌታችንን ጣለው። 3ኛ ጊዜም እንዲሁ ሆነና ያዕቆብ የልብ ልብ ተሰማው። ለመጨረሻ ጊዜ ድጋሚ ትግል ሲያያዙ ግን ጌታችን ያዕቆብን ወደ ሰማይ ወርውሮ መሬት ላይ በኃይል ጣለው።
ያዕቆብም እጅግ ደንግጦ ኃይልህን ደብቀህ ቆይተህ አሁን ምን ነው እንዲህ ታደርገኛለህን ሲለው ጌታችንም እኔ እኮ ካልጣሉኝ አልጥልም አለው። ከጌታችን እርገት በኋላ ቅዱሳን ሐዋርያት በኢየሩሳሌም ኤጲስቆጶስ አድርገው ሾመውታል። ብዙዎችን አስተምሮ ወደ ቀናች ሃይማኖት መልሷቸዋል። ሕዝቡም የታመሙትን ድውያንን ሁሉ እያመጡለት ይፈውሳቸው ነበር። ከኢየሩሳሌምም ውጪ እየሄደ ያላመኑትን አስተምሮ እያጠመቀ ቤተክርስቲያን ይሰራላቸው ነበር። ቅዱስ ያዕቆብ በጾም በጸሎት ሆኖ በመቆም ብዛት እግሮቹ አብጠው ነበር። አንድ ቀን አይሁድ ተሰብስበው መጥተው ጌታችን የማን ልጅ እንደሆነ የነግራቸው ዘንድ ወደ ያዕቆብ መጡ። እነርሱም ወደ ያዕቆብ የመጡት ጌታችን የዮሴፍ ልጅ እንደሆነና የእርሱም የሥጋ ወንድም እንደሆነ እንደሚነግራቸው አስበው ነበር። ነገር ግን ቅዱስ ያዕቆብ ከፍ ካለው ከሶስተኛው መደብ ላይ ወጥቶ ጌታችን የራሱ የያዕቆብና የፍጥረታት ሁሉ ፈጣሪ መሆኑን መሰከረባቸው። ዳግመኛም ጌታችን ፍጹም አምላክ መሆኑን የእግዚአብሔር ልጅ እንደሆነና ከአብም ጋር ትክክል እንደሆነ መሰከረባቸው። ይህንንም በሰሙ ጊዜ አይሁድ እጅግ ተናደው በጽኑ ግርፋት ካሰቃዩት በኋላ ራሱን ቀጥቅጠው ገደሉት። ሰማዕትነቱን ሐምሌ 18 ቀን በድል ፈጽሟል። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ውድና ክቡራን አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ አቡነ አቢብ ማናቸው ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየንም።